የከበረ ሰላምታችን በያላችሁበት ሁሉ ይድረሳችሁ። ውድ የቲክቫ ኢትዮጵያ ቤተሰቦች በዚህ ሰዓት የቲክቫ ማለዳችን ከምናስደምጣችሁ አበይት መረጃዎች መካከል የኢትዮጵያ ብሔራዊ ባንክ ከኢትዮጵያ ጉምሩክ ኮሚሽን ጋር በመተባበር አዲስ ፈቃድ ለሚያወጡ አስመጪዎችና ላኪዎች የብሔራዊ ባንክ ሂሳብ ቁጥር አሰጣጥን የሚያቃልል አዲስ ዲጂታል አገልግሎት ይፋ ማድረጉን አስታወቀም። ጀነራል ታደሰ ወረደ በቁም እስር ላይ እንዳሉ ነው የሚሰማን ሲሉ ለጉዳዩ ቅርበት ያላቸው ሰዎች ገለጹ። በሀገራዊ ምክክሩ የፖለቲካ ፓርቲ ተሳታፊዎች ለውይይት በቡድን የተደራጁበት አካሄድ ሁሉም የፓርቲ ተወካዮች በአንድ አጀንዳ ብቻ እንዲሳተፉ የሚያደርግ በመሆኑ በተለያዩ አጀንዳዎች እንዲሳተፉ ለኮሚሽኑ ጥሪ ያቀረቡ። በተባበሩት አረብ ኤምሬቶች በቁጥጥር ስር የዋሉ ሁለት አደገኛ ህገወጥ የሰዎች አዘዋዋሪዎች ለኢትዮጵያ ፌደራል ፖሊስ ተላልፈው ተሰጡ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የሱዳን ሉዓላዊ ምክር ቤት ሊቀመንበር አብዱልፈታህ አልቡርሃን አስመራ ላይ ተገናኙ። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ድንገት አወጣ በተባለው አዲስ ረቂቅ መመሪያ የውጭ ሀገራት ተማሪዎች፣ ተሳታፊዎችና ጋዜጠኞች በአሜሪካ የሚቆዩበት ጊዜ ሊገደብ መሆኑ ተነገረም። ክቡራን ቤተሰቦቻችን እነዚህን መረጃዎች በትንታኔ እናስደምጣችኋለን። የቲክቫ ኢትዮጵያን ይፋዊ የዩቲዩብ ቻናል ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። ወደ ዝርዝር መረጃዎቹ እናልፋለን። የኢትዮጵያ ብሔራዊ ባንክ ከኢትዮጵያ ጉምሩክ ኮሚሽን ጋር በመተባበር አዲስ ፈቃድ ለሚያወጡ አስመጪዎችና ላኪዎች የብሔራዊ ባንክ የሂሳብ ቁጥር አሰጣጥን የሚያቃልል አዲስ የዲጂታል አገልግሎት ይፋ ማድረጉን አስታወቀም። ባንኩ ባወጣው መግለጫ እንዳመላከተው ይህ አዲስ አሰራር አስመጪዎችና ላኪዎች የብሔራዊ ባንክ የሂሳብ ቁጥርን በኢትዮጵያ ጉምሩክ ኮሚሽን አንድ መስኮት በኩል በቀላሉ እንዲያገኙ ያስችላቸዋል። አዲሱ የዲጂታል አገልግሎት የንግድ አሰራር ለማዘመንና ለማቀላጠፍ ያለመ ሲሆን ደንበኞች ያጋጥሟቸው የነበሩ አስተዳደራዊ ውጣ ውረዶችና እንግልቶችን በማስቀረት ፈጣን አገልግሎት ለመስጠት ታስቦ የተዘጋጀ መሆኑ ተገልጿል። ይህ አዲስ አሰራር የሚመለከተው ለመጀመሪያ ጊዜ የብሔራዊ ባንክ ሂሳብ ቁጥር ለሚያወጡ አዲስ አስመጪዎችና ላኪዎች ብቻ መሆኑንም ባንኩ አመላክቷል። ቀደም ሲል የብሔራዊ ባንክ የሂሳብ ቁጥር ያላቸው ነባር የንግድ ተቋማት ለሁሉም ወጪና ገቢ ንግድ ተግባሮቻቸው በነባር ሂሳብ ቁጥራቸው መጠቀማቸውን እንደሚቀጥሉም ባንኩ አስታውቋል። ይህ እርምጃ የኢትዮጵያ የገቢና ወጪ ንግድ አሰራርን ይበልጥ ዘመናዊ ለማድረግ የንግድ አሰራርን ምቹ ለማድረግና የዲጂታል የሕዝብ አገልግሎት አሰጣጥን ለማጠናከር ብሔራዊ ባንኩ እያከናወነ ያለው ቀጣይነት ያለው ጥረት አካል መሆኑንም መግለጫው አትቷል። ጀነራል ታደሰ ወረደ በቁም እስር ላይ እንዳሉ ነው የሚሰማን ሲሉ ለጉዳዩ ቅርበት ያላቸው ሰዎች ገለጹ። በፕሪቶሪያው ስምምነት መሰረት የተቋቋመውን የትግራይ ጊዜያዊ አስተዳደር በፕሬዝዳንትነት የሚመሩት ሌተናል ጀነራል ታደሰ ወረደ ከስልጣን ከተነሱ በኋላ ያሉበት ሁኔታ አሳሳቢ መሆኑ ተገለጸ። ለመጀመሪያ ጊዜ ለቢቢሲ ትግረኛ መረጃ የሰጡት የቅርብ ሰዎቻቸው እንደሚሉት ጀነራሉ በተግባር በቁም እስር ላይ ይገኛሉ። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ከትላንት በስቲያ ወደ መቀሌ ባቀኑበት ወቅት ከጀነራል ታደሰ ወረደ ጋር ለመገናኘት ቀጠሮ ይዘው ነበር። ይህ ቀጠሮ ከዚህ ቀደም ተሰርዞ የነበረ ቢሆንም በዚህ ሳምንት ረቡዕ ሁለተኛ ሙከራ ተደርጎ ነበር። ቀጠሮ ከተያዘ በኋላ ይገኛሉ የሚል ተስፋ ነበረን። ቀጠሮው ከቀኑ 5 ሰዓት ነበር። እሳቸውም ቀጠሮ እንዳላቸው ያውቁ ነበር ይላሉ የጀነራሉ የቅርብ ሰው። ነገር ግን ቀጠሮው ሊደርስ 1 ሰዓት ብቻ ሲቀረው ከቀኑ 4 ሰዓት ገደማ ከቪአይፒ ጥበቃ ኃላፊ በተደወለ ስልክ ሁኔታዎች ሁሉ ተቀየሩ። ለጀነራሉ ጥበቃ አሽከርካሪዎችና ረዳቶች የተላለፈው አስቸኳይ መመሪያ ምንም አይነት አጀባ አታድርጉ፣ ምንም አይነት እንቅስቃሴ አታካሂዱ፣ ተሽከርካሪዎች አይንቀሳቀሱ፣ ይህንም ለራሱ ለጀነራል ታደሰ ያሳውቁት። ይህ ትዕዛዝ ከተላለፈ በኋላ ማንኛውንም እንቅስቃሴ ብታደርጉ ሊያስቆማችሁ የሚችል ሌላ ኃይል አለ። ስለዚህም ምንም ችግር እንዳይፈጠር ማንኛውንም እንቅስቃሴ አታድርጉ የሚል መረጃ ተሰጣቸው። የጥበቃው ኃላፊም ይህንን ትዕዛዝ ሲያስታውቋቸው ጀነራል ታደሰ ወረደ ድርጊቱን እንዳልተቀበሉትና እኔ ራሴ መኪና ነድቼ ይሄዳለሁ ማለታቸውን የቅርብ ሰዎቻቸው ገልጸዋል። ይህ አቋማቸው በቤተሰቦቻቸውና ጥበቃዎቻቸው ላይ ትልቅ ስጋት በመፍጠሩ የቅርብ ሰዎች እባክህን ተወው፣ ባለው ሁኔታ ምን ሊፈጠር እንደሚችል አይታወቅም በማለት እንደለመኗቸውና ከቤት እንዳይወጡ እንዳደረጓቸው ተናግረዋል። በኋላም ጀነራሉ በስልክ ከአሜሪካው አምባሳደር ጋር እንደተነጋገሩና የስጋቱን ሁኔታ እንዳስረዱ ለ20 ደቂቃ ያክል ውይይት እንዳደረጉም አመላክተዋል። የስልክ ውይይቱ ዝርዝር ይዘት ግን አልታወቀም። አምባሳደር ማሲንጋ ከሌሎች የክልሉ ባለስልጣናት ጋር
ተወያይተው ቢመለሱም የጀነራሉ ሁኔታ ግን በከፍተኛ ሁኔታ እንዳሳሰባቸው አንድ ለጉዳዩ ቅርበት ያላቸው ምንጭ ገልጸዋል። ይህ ክስተት አንድን ክልል ሲመሩ የነበሩ ጀነራል የመናገር ሰዎችን የማግኘትና የመንቀሳቀስ መብታቸው በተግባር እንደታገደ ያሳያል። ቢወጡ ኖሮስ ምን ያጋጥማቸው ነበር ሲል ጥያቄ ሰንዝረዋል። ጀነራል ታደሰ ከስልጣን ከተነሱ ከሚያዝያ 30 በኋላ ወደ ፕሬዝዳንት ጽህፈት ቤት ሄደው እንደማያውቁ ከስልጣን ካነሷቸው ከዶክተር ደብረጽዮን ገብረ ሚካኤል አስተዳደርም ጋር ምንም አይነት ግንኙነት እንደሌላቸው የቅርብ ሰዎቻቸው ገልጸዋል። አብዛኛው ጊዜ ቤት ውስጥ መጽሐፍት በማንበብ የሚያሳልፉ ቢሆንም አልፎ አልፎ ቤታቸው አጠገብ ወዳለው ቢሮአቸው ይሄዳሉ። አንዳንድ ጊዜም ፕላኔት ሆቴል ሰዎችን ያገኙ የነበረ ሲሆን ይህ የሚሆነው ከባለስልጣናት ፈቃድና ደህንነት ቁጥጥር ስር ሆነው ነው። አሁን ላይ ጥበቃቸው የተነሳና የመንቀሳቀስ መብታቸው ሙሉ በሙሉ የተገደበ መሆኑን የገለጹት የቅርብ ሰዎቻቸው ከረቡዕ በኋላ በቁም እስር ላይ እንዳሉ ነው የሚሰማን ሲሉ ደምድመዋል። ይህ መረጃ ባለቤትነቱ የቢቢሲ ትግረኛ ነው። በሀገራዊ ምክክሩ የፖለቲካ ፓርቲ ተሳታፊዎች ለውይይት በቡድን የተደራጁበት አካሄድ ሁሉም የፓርቲ ተወካዮች በአንድ አጀንዳ ላይ ብቻ እንዲሳተፉ የሚያደርግ በመሆኑ በተለያዩ አጀንዳዎች እንዲሳተፉ ለኮሚሽኑ ጥሪ አቅርበዋል። የኢዜማ ተወካይ አርኪቴክት ዮሐንስ መኮንን ከአንድ ፓርቲ የተወከሉ ሁሉም ተሳታፊዎች አንድ አጀንዳ ላይ መመደባቸው ተገቢ እንዳልሆነ ገልጸው የተለያዩ አጀንዳዎች ላይ መሳተፍ የተለያዩ ሀሳቦችን ለመስጠትና ለማዳመጥ እንደሚያስችላቸው አስረድተዋል። የፖለቲካ ፓርቲ በተደራጀ መልኩ ያቀረቧቸው ሀሳቦች በሌሎች አጀንዳዎች ላይ ሳይቀርቡ መቅረታቸውም የምክክሩን ጥራት ሊጎዳ እንደሚችል ገልጸዋል። ተመሳሳይ ጥያቄም ከቅማንት ዲሞክራሲ ፓርቲ ቀርቧል። ፓርቲው ሊቀመንበር አቶ አውግቸው ማለደ ለቲክቫ ኢትዮጵያ በሰጡት ቃል ከእያንዳንዱ ፓርቲ የተወከሉ 4 ተሳታፊዎችን በአንድ አጀንዳ ላይ ከመመደብ ይልቅ በሁሉም አጀንዳዎች እንዲከፋፈሉ ጥያቄ መቅረቡንም ገልጸዋል። ጥያቄው በውይይቱ ላይ ተቀባይነት አግኝቶ ተሳታፊዎቹ ወደ ተለያዩ ቡድኖች እንደሚመደቡና የሚመርጧቸውን አጀንዳዎች እንዲይዙ ስራ መጀመሩንም ገልጿል። በተመሳሳይ የኢዜማው አርኪቴክት ዮሐንስ መኮንን ከኮሚሽነሮቹ ጋር በተደረገው ውይይት ጉዳዩን በዚህ መልኩ እንዳላዩትና እንደገና አስተካክለው እንደሚመደቡ መናገራቸውን ገልጸዋል። ኮሚሽኑ በሰጠው ማብራሪያ ጉዳዩን ለማስተካከል እየተሰራ መሆኑን አስታውቋል። በተያያዘም በሀገራዊ ምክክር ከሚሳተፉ 4000 ተሳታፊዎች 280 ወይም 7% የሚሆኑት የፖለቲካ ፓርቲ ተወካዮች መሆናቸው ተገልጿል። የብሔራዊ ጉባኤው ተሳታፊዎች ባለፉት 3 ቀናት አጀንዳዎቹን እንዴት እናስኪዳቸው በሚል እየተወያዩ እንደሆነና ገና በአጀንዳዎቹ ላይ መመካከር እንዳልጀመሩ የፖለቲካ ፓርቲዎች ለቲክቫ ኢትዮጵያ ተናግረዋል። የኮሚሽኑ ኮሚሽነር መላኩ ወልደ ማርያም በ8 ዋና ዋና አጀንዳዎች ስር ያሉ ዝርዝር አጀንዳዎችን ለተሳታፊዎች የማሳወቅ ስራ ዛሬ ሲከናወን መዋሉን ለጋዜጠኞች በሰጡት ማብራሪያ አስታውቀዋል። በተባበሩት አረብ ኤምሬቶች በቁጥጥር ስር የዋሉ 2 አደገኛ ህገወጥ የሰዎች አዘዋዋሪዎች ለኢትዮጵያ ፌደራል ፖሊስ ተላልፈው ተሰጡም። ሁለቱ ኢትዮጵያውያን 105 ዜጎችን በህገወጥ መንገድ ወደ ዱባይ በመውሰድና ከ188 ሚሊዮን ብር በላይ ከተጎጂዎች በመሰብሰብ መጠርጠራቸውን ፖሊስ አስታውቋል። የኢትዮጵያ ፌደራል ፖሊስ ዳዊት ተፈሪና ደስታ ተገኝ የተባሉ ተጠርጣሪዎች አዲስ አበባ በሚገኘው ቦሌ ዓለም አቀፍ አውሮፕላን ማረፊያ መድረሳቸውን የሚያሳዩ ፎቶግራፎችን በፌስቡክ ገጹ አጋርቷል። በርካታ ዜጎች ላይ ከፍተኛ የሰብአዊ መብት ጥሰት ሲፈጽሙ ነበር የተባሉ ሁለቱ ግለሰቦች በቁጥጥር ስር የዋሉት በኢትዮጵያ ፌደራል ፖሊስና በዱባይ ፖሊስ ትብብር እንደሆነም በመግለጫው ተጠቁሟል። በዱባይ በቁጥጥር ስር ከዋሉ 2 ግለሰቦች በተጨማሪም ሌሎች 2 ተጠርጣሪዎች ኢትዮጵያ ውስጥ መያዛቸውንም ፖሊስ አስታውቋል። ዛዮ አውግቸውና ራህመት አበበ የተባሉ ግለሰቦች ዱባይ ካሉት ግብረ አበሮቻቸው ጋር በሚሰጧቸው ትዕዛዞች ሰዎችን መልምሎ በመላክና የባንክ አካውንት ከፍተው ገንዘብ በማሰባሰብ ተጠርጥረዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የሱዳን ሉዓላዊ ምክር ቤት ሊቀመንበር አብዱልፈታህ አልቡርሃን በአስመራ ተገናኙ። ፕሬዝዳንት ኢሳያስ አፈወርቂ ወደ አስመራ ከተጓዙት የአልቡርሃን ልዑክ ጋር በሁለትዮሽ የሱዳንና የቀጠናዊ ጉዳዮች ላይ ሰፊ ውይይት እንደሚያደርጉም የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ባሰፈሩት መልእክት አስታውቀዋል። የ80 ዓመቱ ፕሬዝዳንት ኢሳያስ መንግስት ከ3 ዓመታት በላይ ከፈጥኖ ድራሽ ኃይል ታጣቂ ቡድን ውጊያ ያገጠመው የሱዳን ብሔራዊ ጦር የቅርብ ደጋፊ ናቸው። ጦርነቱ ከተቀሰቀሰ ወዲህም ሁለቱ መሪዎች በተደጋጋሚ የተገናኙ ሲነጋገሩ ቆይተዋል። የሱዳን መከላከያ ጦር አዛዥ ሌተናል ጀነራል አብዱልፈታህ አልቡርሃን አስመራ የገቡት ዓለም አቀፉ ማህበረሰብ ጦርነትን ለማስቆም ግፊት እያደረገበት በሚገኝበት ወቅት ነው። በኢንዱስትሪ የበለጸጉ የቡድን 7 ሀገራትና የአውሮፓ ህብረት ከትላንት በስቲያ ረቡዕ የሱዳን ብሔራዊ ጦር ፈጥኖ ድራሽ ኃይልና አጋር ታጣቂዎች በአፋጣኝ ግጭት አቁመው በቀጥታ መደራደር እንዲጀምሩ ጥሪ አቅርበው ነበር። በአልቡርሃን የሚታዘዘው የመከላከያ
ጦር ውጥረቱን ለማርገብ የሚቀርብለትን ጥሪ በተደጋጋሚ ውድቅ ማድረጉን እንዲያቆምም ሀገራቱ አሳስበዋል። በጀነራል መሐመድ ሐምዳጋሎን የሚታዘዘው ፈጥኖ ደራሽ ኃይል በፊናው በጂዳ የገባውን ቃል እንዲተገብርም ማሳሰቢያ ተሰጥቷል። የውጭ ኃይሎች ለተፋላሚዎቹ በቀጥታሚውን በተዘዋዋሪ ወታደራዊ የሎጂስቲክስና የገንዘብ ድጋፍ እንዲያቆሙ ውጥረትና ግጭቱን የሚያባብሱ እርምጃዎችን ከመውሰድ እንዲቆጠቡ አሳስበዋል። ከዚህም በተጨማሪ የተባበሩት መንግስታት የጸጥታው ጥበቃ ምክር ቤት በዳርፉርና በመላው ሱዳን ግዛቶች የተጣለውን የጦር መሳሪያ ማዕቀብ እንዲራዘም ጠይቀዋል። ከሱዳን ጦር ውጊያ የገጠመው ፈጥነው ደራሽ ኃይል ትይዩ መንግስት ቢመሰረትም እስካሁን ዓለም አቀፍ ተቀባይነት አላገኘም። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት አወጣ በተባለው አዲስ ረቂቅ መመሪያ የውጭ ሀገራት ተማሪዎች፣ የባህል ልውውጥ ተሳታፊዎችና ጋዜጠኞች በአሜሪካ የሚቆዩበት ጊዜ ሊገደብ መሆኑ ተነገረ። በመመሪያው መሰረት ተማሪዎች በቪዛ ለ4 ዓመታት ብቻ ይቆያሉ። ትምህርታቸውን ለማጠናቀቅ ተጨማሪ ጊዜ ካስፈለጋቸው የቪዛ ጊዜያቸውን ማራዘሚያ ማመልከት ይኖርባቸዋል። ትምህርታቸውን ካጠናቀቁ በኋላ ግን አገር ለቀው ለመውጣት የሚሰጣቸው ጊዜም ከ60 ወደ 30 ዝቅ ብሏል። በተጨማሪም የውጭ ሀገራት ጋዜጠኞች የቆይታ ጊዜ 240 ቀናት ብቻ እንዲሆን ሲወሰን ለቻይና ዜግነት ላላቸው ጋዜጠኞች ደግሞ 90 ቀናት ብቻ ይሆናል። መስሪያ ቤቱ ውሳኔውን ያስተላለፈው ጊዜያዊ ቪዛ ያዦች ቁጥር በመጨመሩና የተፈቀደው ጊዜ በላይ የሚቆዩ ሰዎችን ለመቆጣጠር በመቸገሩ መሆኑን ገልጿል። መመሪያው በፌደራል መዝገብ ከታተመ 60 ቀናት በኋላ ተግባራዊ እንደሚሆንም ተገልጿል። ሮይተርስ የመረጃው ባለቤት ነው። ውድ የቲክቫ ኢትዮጵያ ቤተሰቦች በዚህ ሰዓት የመረጃ ጊዜ ያዝንላችሁ መረጃዎች ይህንን ይመስሉ ነበር። ከሰዓታት ቆይታ በኋላ በሌሎች አዳዲስ መረጃዎች እንመለሳለን። የተወዳጁ ቲክቫ ኢትዮጵያን ይፋዊ የዩቲዩብ ቻናል ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብነቱን ያጠናክሩ። ሰናይ ቆይታም